ናመስቴ ገነትን በቃ ምን ይመስላል ብዬ ባስበው እዚህ ውስጥ ያየሁት ነገር ይመስላል ከምለው በላይ ነው። በሰው ሀገር ይህን የሚያክል ነገር አድርጎ መመልከት እዚህ ኒው ጀርሲ አሜሪካ ነው። እኛ ኢትዮጵያኖችም ለምሳሌ ዋሽንግተን ዲሲ ላይ እሬቻ ራሱ አሁን ሊከበርበት የሚችል ቤተ ጊዮርጊስ የላሊበላው አሁን ከኋላ የምትመለከቱት ሐውልት የሂንዲ ቅዱስ የሆነው ኒካል ቫርኒ ሐውልቱ ነው። አጣሪ ላይ በትክክል ላላመጣው እችላለሁ። ይህ ቅዱስ በሂንዲ እምነታቸው እንደሚያስረዱት በጣም ሀብቱን የነበረውን ጸጋ ሁሉን ነገር ትቶ ስለ እውነት ስለ ፍቅር ለማስተማር ሲንቀሳቀስ ሲዘዋወር ከቦታ ቦታ ምቾቱ ምኑን ጥሎ የተጓዘ ነው፣ ፍቅርን ያስተማረ ነው ብለው ያምናሉ። እና በምድር ላይ የቆየው 49 ዓመት ስለሆነ እሱን ታሳቢ በማድረግ ይሄ ሐውልት 49 ፊት ወይንም በሜትር ስንመነዝረው ወደ 15 ሜትር ገደማ ከፍታ ያለው ነው የተሰራበት። በእጅጉ ያምራል። ፕሬዘንቴሽናቸው ወይ አቀራረባቸው ደግሞ እያንዳንዱ ሐውልት ላይ እንደዚህ ላይ እንደምትመለከቱት እያንዳንዱን ታሪኮቹን ስለሱ የተናገራቸው ነገሮች የመሳሰሉት ነው ያደረጉት። በዛ ላይ ሽታው እዚህ አካባቢ ልነግራችሁ አልችልም። የሰንደሉ ሽታ የተለያየ አይነት የሰንደል ሽታ ሁሉም ሰው የመጣ ሰው የሂንዲ አማኞች እዛ ጋር ሰንደል ለኩሰው ያስቀምጣሉ እና ዙሪያው ላይ ያለው ሽታ ልነግራችሁ አልችልም። በጣም 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 ደስ ይላል። ገና ስትመጡ እንግዲህ በዚህ ሁኔታ ነው የሚቀበላችሁ። አርክቴክቸሩን እንደምትመለከቱት ነው። እያንዳንዷ ነገር ተጠንቅቆ የተሰራች ዲቴል ነገር ነው። በጣም ያምራል። አይ ካንት ዌት ወደ ውስጥ ደግሞ ገብቼ እስክመለከት ተከተሉኝ። እንደምታዩት ደግሞ ውሃ በሁሉም ሃይማኖት ላይ የራሱ መገለጫዎች አሉት። በሂንዲዝም እምነታቸው ላይ የትራንኩሊቲ የመረጋጋት የፒዩሪቲ ይሉታል፣ የንጹህ የመሆን የሰላም መገለጫ አድርገው ያስቡታል እና ሁሉም ቦታ ላይ የምናየው ነው። ሀገራችን ስንሄድ ራሱ ወደ ቢሾፍቱ ሲወጣ የእሬቻ በዓል ላይ ውሃ ያለውን ተጽዕኖ እናያለን እና እዚህ ቦታ ላይ አንዱ ትልቁ እንዲስብ ያደረጉት ይሄ በውሃ ላይ የተሰራው ነገር ይመስለኛል። ለእኔ ስፒችለስ ነኝ ወይንም ከምለው በላይ ነው። በሰው ሀገር ይህን የሚያክል ነገር አድርጎ መመልከት አስደማሚ ነው። እስቲ ደግሞ ወደ ውስጥ መሄዳችንን እንቀጥል። ውሃዋን እንለፋት ማለት ነው። ናመስቴ አሁን የምንገኘው ባብስ ሳሚሞሪያን አሽካራም ይመስለኛል። አጣሩን በትክክል ያገኘሁትም አይመስለኝም። ነገር ግን የሚገኘው እዚህ ኒው ጀርሲ አሜሪካ ነው። መቼስ ይህንን የሚያክል ትልቅ የሂንዱ ቴምፕል እዚህ መሃል አሜሪካ ነው የተገኘው ወይም የተሰራው ተብሎ ሲታሰብ
በእጅጉ አስደማሚ ነው የሚሆነው ነው። የሚገርማችሁ የሂንዱ ቴምፕል ትልቁ አንደኛው ያለው ህንድ ሀገር ነው ኤክስፔክት እንደምታደርጉት። በዓለማችን ግን ሁለተኛው ትልቁ የሂንዱ ቴምፕል ይሄ ኦሃላ የሚገኘው ቴምፕል ነው። እንዴት በቃ ቢዩቲፉል የሚለው ቃል ወይም እንዴት የሚያምር እንደሆነ ውስጥ አለመታደር ሆኖ የሃይማኖት ቦታ ስለሆነ ካሜራ አይፈቀድም፣ ጫማ አይፈቀድም። ስለዚህ ካሜራ ይዤ ገብቼ ውስጡን ላሳያችሁ አልችልም። ነገር ግን እንዴት አድርጎ እንደሚያምር እንዴት ውብ እንደሆነ አሚን ገነትን በቃ ምን ይመስላል ብዬ ባስበው እዚህ ውስጥ ያየሁት ነገር ይመስላል። ነጭ እብነበረድ ነው ሙሉ በሙሉ የተሰራበት። እብነበረዱን ከ ቤስት ኦፍ ቤስት የተባለው ከጣሊያንና ከቡልጋሪያ አምጥተው ነው የሰሩበት እና በሚገርም ሁኔታ ብዙ ስራ ህንድ ሀገር ተሰርቶ እዚህ ልክ እንደ ጂግሳው ፐዝል ነው የገጣጠሙት። ውስጥ ያለው እኮ ዲቴይሉ ብዛቱ እኮ ልነግራችሁ አልችልም። ምኑን ከምኑ አይቸው ነው የምትሉት። በጣም ያስደምማል እና ትልቅነቱንም ስንመለከተው እኮ ቁመቱ ወደ 58-60 ሜትር ገደማ ከፍ ያለ ነው። ከፍታውን እንግዲህ ስትመለከተው ማለት ነው። ርዝመቱ ደግሞ ከ100 ሜትር በላይ ነው። ወደ 105 ሜትር ገደማ ቦታ የሚይዝ ነው። ይሄ በጣሙ ግን የሚገርም ነው። ሂንዱይዝም ልክ እንደ ሌላው ሃይማኖት የሚያስተምረው መቻቻልን፣ ኮኤግዚስት ማድረግ፣ በጋራ መኖርን የመሳሰለውን ነው። አሚን የትኛውም ሃይማኖት ክርስቲያኒቲ ጋር እንሄድ፣ እስልምና ጋር እንሄድ፣ የትኛውም ጋር ብንሄድ የሚመክረው ይሄንን ነው የሚያስተምረው ነገርና በእጅጉ ደስ የሚያሰኝ ነው። ይህንን እንግዲህ ህንዶች እዚህ ያሉ ህንዶች ይህንን ለመስራት አሜሪካ ውስጥ ወደ 13000 ገደማ የሚጠጉ ነፃ አገልግሎት የሚሰጡት ወይም ቮለንቲርስ የተካፈሉበት ስራ ነው። እንግዲህ ማለት ምንድነው ሳይከፈላቸው እየመጡ እየገነቡ የሰሩት ማለት ነው። እንዴት ይኩሩ! ከሀገራቸው ውጪ መሀል አሜሪካ በተለይ ደግሞ ኒው ጀርሲ ላይ ይህንን የመሰለ ቴምፕል ሰርተው የሚሰግዱበት የሚያመሰግኑበት ሆኖ የተሰራ ነው ማለት ነው። ይህንን ቴምፕል ለመስራት 12 ዓመት ገደማ ነው የፈጀባቸው። በፈረንጆች 2011 ገደማ ተጀመረ። ኦክቶበር 2023 ላይ የዛሬ 2 ዓመት ገደማ ሙሉ በሙሉ ተጠናቆ ተመረቀ ማለት ነው። በጣም ነው የሚያምረው። ውሃው፣ እያንዳንዱ ፋውንቴኖች በቃ ጥንቅቅ ተደርጎ የተሰራ ነገር ነው። በጣም ያምራል። አይዊሽ በሆነ ቦታ ላይ ካሜራ ወይም የተቀረጸ ነገር ተገኝቶ ውስጡን ባሳያችሁ እመኛለሁ። በእጅጉ የሚያምር ነው። እንግዲህ እዚህ ፔንሲልቬኒያ ወደ ፊላዴልፊያ አካባቢ ያላችሁ ወይም ኒውዮርክ አካባቢ ያላችሁ፣ ኒው ጀርሲ አካባቢ በቅርብ ያላችሁ ሰዎች መታችሁ ብትጎበኙት በጣም የምትደሰቱበት ትልቅ ኤክስፒሪየንስ ነው ብዬ አምናለሁ። እኔ በእጅጉ ነው የተደሰትኩበት። ህንዶች የሚያስደምሙ ናቸው እውነት ለመናገር። ለምሳሌ እንደዚህ የኤትኒክ ግሩፖችን ለምሳሌ ብሔር ወይም ብሔረሰቦች የሚባሉትን ብንመለከት ህንዶች ከ2000 ገደማ በላይ ብሔር ብሔረሰቦች እንዳሏቸው ይነገራል። 2000 በላይ እንግዲህ ቋንቋው ስንመለከት ከ200 በላይ ቋንቋዎች የሚነገሩበት ሀገር ነው። ነገር ግን እንዲህ ተሰባስበው በጋራ ተከባብረው ከሀገራቸውም ውጪ ራሳቸውን አስከብረው ሀገራቸውንም እንዴት እየለወጡት እንደሆነ እናያለን። አንድ ምሳሌ ልስጣችሁ። ለምሳሌ እስልምና ሲባል ብዙዎቻችን የምናስተውለው ወደ ሚድል ኢስት ወይም መካከለኛው ምስራቅ የሚባለው አካባቢ ነው። ህንድ ከ200 ሚሊዮን በላይ የእስልምና እምነት ተከታዮች ያሉበት ሀገር ነው። በነገራችን ላይ በዓለም 3ኛው ነው ብዙ ሙስሊሞች በመኖር ከኢንዶኔዥያ ቀጥሎ ፓኪስታን ቀጥሎ ህንዶች እና ምኑ ነው የሚደንቀኝ እዛ ውስጥ ያለው ክርስቲያኑ፣ ቡዲስቱ፣ የሲኩ በቃ ዩኔምት የሁሉ የተለያየ እምነት ያለበት ህንዶች በጋራ ተከባብረው ራሳቸውን ማስከብረው ይሄው በእንግድነት በሚኖርበት ሀገርም እንደዚህ ተከብረው የሚኖሩበት ነው እና ይሄን ሳይ ሁሌ የምመኘው ምንድነው እኛ ኢትዮጵያኖችም ለምሳሌ ዋሽንግተን ዲሲ ላይ እንዲህ አንድ ትልቅ የሚያሰባስበን ቤተ ህንፃ ኖሮ በጋራ ለምሳሌ የመስቀል ዳመራ የሚበራበት በቃ ይህንን አይነት አንድ
ቤተክርስቲያን ቢኖረንና ለሌላውም የምናሳይበት እኛም የምንገናኝበት ቢሆን። ምክንያቱም ዋሽንግተን ዲሲ ያልኩት በጣም ብዙ ኢትዮጵያኖች የሚኖሩበት ስለሆነ ነው። ሎስ አንጀለስ ምንም ሊሆን ይችላል። ወይም ደግሞ ኢሬቻ ራሱ አሁን ሊከበርበት የሚችል ላንካስተር የተባለ ፔንሲልቬኒያ ውስጥ ተለቅ ባለ ሁኔታ እንደሚከበር አውቃለሁ። ነገር ግን እንደዚህ አይነት ነገሮችን ልዩነቶች ስለሌሉ አይደለም። 2000 ገደማ ብሔር ብሔረሰቦች ወይም ከ200 በላይ ቋንቋ ነው የምናወራው ህንድ። እነሱ ከቻሉት እኛ ጋርም ያሉትን ነገሮችን አሰማምረ ነው እኛ ኢትዮጵያኖች ደግሞ ድንቅ ነገር ልናደርግ እንችላለን። ይሄ በቃ አስቡት፣ ቤተ ጊዮርጊስ የላሊበላው እንደዚህ ቢሰራ እዚህ ሀገር በቃ ስለ ኢትዮጵያኖች የሚያይ ሰው በሙሉ በቃ የሚደነቅበት ነገር ልናደርግ እንችላለን እና በጣም ነው የሳበኝ። በእጅጉ ያምራል። እንግዲህ አሁን ደግሞ እየወጣሁኝ ያለሁትና በሚሄድበት ቦታ ደግሞ ያሉትን ነገሮችን በቅርበት አነሳስቼ ላሳያችሁ ሞክራለሁ። እንዳልኩት ግን ውስጥ ገብቶ መቀረጽ አለመቻሉ በጣም እረዳዋለሁ። ምክንያቱም የሃይማኖት ቦታ ነው። እኔም መሀል ቅዳሴ ውስጥ ቪዲዮና ካሜራ እየተገባ ስጋው ደግሞ የሚሰጥበት ድረስ ማንም ሰው እንዲገባ አልመኝም በሃይማኖቴ። የእነሱንም በጣም ሪስፔክት አደርገዋለሁ። የሚከበር ቦታ ነው። ዝም ብሎ የቱሪስት መሳብ ወይም ሚዚየም ሳይሆን ቤተ እምነታቸው ቦታ ስለሆነ። ነገር ግን ያኛው እንደው ብታዩትና ውስጡ ምን እንደሚመስል ብትረዱት ግን በእጅጉ እመኛለሁ። እንግዲህ ደግሞ እንዳልኳችሁ እየወጣው ሲሄድ ያሉትን ነገሮች አሳያችኋለሁ። ሌላ ጊዜ በሌላ ፕሮግራም እንገናኛለን። ለዛሬው ናመስቴ።